ሰላም ተመልካቾቻችን እንደምን ሰነበታችሁ። የፌደራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ተጀምሯል። በፕሮግራማችን የተለያዩ መሰናዶዎችን ወደ እናንተ እናደርሳለን። አብሮነታችሁ ከኛ ጋር እንዲሆን እየጋበዝን በቀዳሚነት ግን በፌደራል ማረሚያ ቤት ኮሚሽን ምን አይነት አበይት ጉዳዮች ተከናወኑ የሚለውን መረጃዎችን ተከታትለን ተመልሰን እንገናኝ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍረወይን ግሩም ነኝ። አብራችሁን ቆዩ። የህግ ታራሚዎች በፍርድ ቤት ውሳኔ ገደብ ከተጣለባቸው ጉዳዮች ውጪ ያሉ አገልግሎቶችን በአግባቡ እንዲያገኙ የፌደራል ማረሚያ ቤት ኮሚሽን በትኩረት ሊሰራ ይገባል ተባለ። ይህ የተገለጸው የኮሚሽኑ የ2018 በጀት ዓመት የ6 ወራት ስራ አፈጻጸም ሪፖርት በቀረበበት ወቅት ነው። በመድረኩ ላይ ተገኝተው መልእክት ያስተላለፉት የኢትዮጵያ ፌደራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የህግ ታራሚዎች በፍርድ ቤት ውሳኔ ገደብ የተጣለባቸውን ጉዳዮች አገልግሎት እንዲያገኙ የፌደራል ማረሚያ ቤት ኮሚሽን በትኩረት ሊሰራና በዚህም የህግ ታራሚዎች ላይ የህግ የበላይነትን ማረጋገጥ እንደሚገባ አጽንኦት ሰጥተዋል። የኮሚሽኑ የ2018 በጀት ዓመት የ6 ወራት ስራ አፈጻጸም ሪፖርት ያቀረቡት የፌደራል ማረሚያ ቤት ኮሚሽን የፋይናንስና ሰው ሀብት ልማት ዘርፍ ምክትል ኮሚሽነር ጄኔራል ደስታ አስመላሽ በተቋሙ ውስጥ የሚስተዋሉ የስነ ምግባር ችግሮችን ለመቅረፍ መንግስት ባስቀመጠው አቅጣጫ መሰረት በአንደኛ ዙር ከ1300 በላይ አመራሮችና አባላትን ወደ ማሰልጠኛ ተቋም በማስገባት ግምገማዊ የማጥራት ስልጠና መስጠቱን በማንሳት በግምገማ ውጤቱም 293 አመራሮችና አባላት ላይ አስተማሪ እርምጃ መውሰዱን ገልጸዋል። ምክትል ኮሚሽነር ጄኔራሉ አክለውም በማረሚያ ፖሊስ አመራሮችና አባላት ላይ የጀመረው ግምገማና ማጥራት ስልጠናን አጠናክሮ በማስቀጠል አስተማሪ እርምጃዎችን መውሰድ አስፈላጊ መሆኑን አንስተዋል። በፍርድ ቤት ውሳኔ የሚመጡ የህግ ታራሚዎችና እስረኞችን በመቀበል በማረምና በማነጽ አምራች ህግ አክባሪ ዜጎች ሆነው እንዲወጡ ለማድረግ በወታደራዊ ዲሲፕሊን የታነጸ የማረሚያ ፖሊስ አመራርና አባል እንደሚያስፈልግ ተነገረ። ይህ የተነገረው የፌደራል ማረሚያ ቤት ኮሚሽን ግምገማ ማጥራትና ስልጠና ለላቀ ተቋማዊ ተልዕኮ ዝግጁነትና ለሀገራዊ ብልጽግና በሚል መሪ ቃል ከ850 በላይ የሚሆኑ የማረሚያ ፖሊስ አመራሮችና አባላት በማረሚያ ፖሊስ ማሰልጠኛ ተቋም ባስጀመረው የሁለተኛው ዙር ግምገማዊ ስልጠና ላይ ነው። በስልጠና መርሃ ግብሩ ማስጀመሪያ ላይ ተገኝተው ንግግር ያደረጉት የፌደራል ማረሚያ ቤት ኮሚሽን የፋይናንስና ሰው ሀብት ልማት ዘርፍ ምክትል ኮሚሽነር ጄኔራል ደስታ አስመላሽ ባስተላለፉት መልእክት በፍርድ ቤት ውሳኔ የሚመጡ የህግ ታራሚዎችና እስረኞችን በመቀበል በማረምና በማነጽ አምራችና ህግ አክባሪ ዜጎች ሆነው እንዲወጡ ለማድረግ በወታደራዊ ዲሲፕሊን የታነጸ ለራሱ ለተቋሙና ለሀገሩ ታማኝ የሆነ የማረሚያ ፖሊስ አመራርና አባል እንደሚያስፈልግ አንስተዋል። የኮሚሽኑ የጥበቃና ደህንነት ዘርፍ ምክትል ኮሚሽነር ጄኔራል ተክሉለታ በበኩላቸው የተጀመረው ግምገማ ማጥራትና ስልጠና ተቋሙ የተሰጠውን ተልዕኮ የህግ ታራሚዎች ታርሞና ታንጸው እንዲሁም ደህንነታቸው ተጠብቆ እንዲቆዩ ለማስቻል መሰረታዊ ለውጥ እንዲመጣ ታስቦበት የተዘጋጀ መሆኑን አንስተዋል። የኮሚሽኑ የማረምና ማነጽ ተሃድሶ ልማት ዘርፍ ምክትል ኮሚሽነር ጄኔራል ሉባባ ጀማል እንዳሉት ኮሚሽኑ የማረምና ማነጽ ስራውን በአግባቡ እንዲወጣ በስልጠና ችግሮችን መለየትና የመፍትሄ አቅጣጫ ማስቀመጥ ለነገ የማይባል ተግባር መሆኑን አመላክተዋል። ማንኛውም የማረሚያ ፖሊስ አመራርና አባል በስነ ምግባሩ የታነጸ ስርዓቱን የጠበቀና ከህዝብና መንግስት ለተሰጠው ኃላፊነት በህሊናው ታምኖ ሙስናን የሚጸየፍ ሊሆን እንደሚገባ ተመላክቷል። በፌደራል ማረሚያ ቤት ኮሚሽን የስነ ምግባርና ጸረ ሙስና መከታተያ ዳይሬክቶሬት በስነ ምግባራዊ ውሳኔ አሰጣጥና የጥቅም ግጭት ዙሪያ ግንዛቤ የተሰጠ ሲሆን በመድረኩ ላይ ተገኝተው መልእክት ያስተላለፉት የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል ዩኑስ ሙሉ ስልጠናው ከዕለት ተዕለት የማረሚያ ፖሊስ አመራርና አባሉ ስራና እንቅስቃሴ ጋር ቀጥተኛ ግንኙነት ያለው በመሆኑ ማንኛውም የማረሚያ ፖሊስ አመራርና አባል በስነ ምግባሩ የታነጸ ስርዓቱን የጠበቀና ከህዝብና መንግስት ለተሰጠው ኃላፊነት በህሊናው ታምኖ ሙስናን በመጸየፍ ተግባሮቻቸውን እንዲያከናውኑ የሚያስችልና ግንዛቤን የሚፈጥር መሆኑን አመላክተዋል። የስልጠናው ተሳታፊዎች በሰጡት አስተያየት ስልጠናው የአመራሮችን አቅም የሚገነባ ከመሆኑም በተጨማሪ የሚሰሩ ስራዎችን ከብልሹ አሰራሮች የጸዳ ለማድረግና ለቀጣይ ሙስናን ለመታገል አቅም የሚፈጥር ስልጠና መሆኑን ገልጸዋል። የአካል ጉዳተኞችን ሁኔታ በመረዳት በተቋም ደረጃ በሚሰጡ ዘርፈ ብዙ አገልግሎቶች ላይ ማካተት እንደሚገባ ተነገረ። የፌደራል ማረሚያ ቤት ኮሚሽን ከኢትዮጵያ ሴንተር ኦፍ ዲስኤቢሊቲ ኤንድ ዲቨሎፕመንት ጋር በመተባበር ለኮሚሽኑ አመራሮችና ባለሙያዎች በአካል ጉዳተኞች አያያዝና አገልግሎት አሰጣጥ ዙሪያ ስልጠና ሰጥቷል።
በኮሚሽኑ የሴቶች ህጻናትና ወጣቶች ጉዳይ ዳይሬክተር ምክትል ኮሚሽነር አለም ጥላው እንደተናገሩት በእርምት ሂደት ላይ የሚገኙ አካል ጉዳተኛ የህግ ታራሚዎችንና የቀጠሮ እስረኞችን ከቀበላ ጀምሮ በመለየት በመረዳትና በዘርፈ ብዙ ስራዎች ላይ በማካተት ተገቢውን የማረም ማነጽ አገልግሎት መስጠት ይገባል ብለዋል። የኢትዮጵያ ሴንተር ኦፍ ዲስኤቢሊቲ ኤንድ ዲቨሎፕመንት አድቫንስድ ፕሮጀክት አስተባባሪ አቶ እስክንድር አለሙ በበኩላቸው በዓለማችን ላይ በርካታ ትኩረት የሚሹ አካል ጉዳተኞች መኖራቸውን ገልጸው በሀገራችን የማረሚያ ተቋማት ውስጥ የሚገኙ አካል ጉዳተኞችን አካታች አገልግሎት ለመስጠት የሚያስችል ስልጠና መስጠቱ የማረም ማነጽ ስራን እንደሚያሳልጥ ተናግረዋል። አደንዛዥ ዕፅ ወደ ማረሚያ ማዕከል ለማስገባት የሞከረች የህግ ታራሚ ቤተሰብ ጠያቂ በፍተሻ በቁጥጥር ስር ዋለች። በፌዴራል ማረሚያ ቤት ኮሚሽን በድሬዳዋ ማረሚያ ማዕከል የሐሺሽ ዕፅ በቀይ ሽንኩርት ውስጥ በማሸግ በህግ ታራሚዎች አማካኝነት ወደ ማዕከሉ ለማስገባት ስትሞክር በፍተሻ በቁጥጥር ስር ውላለች። ወይዘሮ ጫልቱ አብደላ የተባለች ግለሰብ በህግ ታራሚ አሚኖ ባያን አማካኝነት በፌስታል የተቋጠረ አደንዛዥ ዕፅ በቀይ ሽንኩርት ውስጥ በመደበቅ ወደ ማረሚያ ማዕከሉ ለማስገባት ስትሞክር በፍተሻ በቁጥጥር ስር እንድትውል ተደርጓል። ወይዘሮ ጫልቱ አብደላ በቁጥጥር ስር መዋሏን ተከትሎ ለድሬዳዋ ፖሊስ ኮሚሽን ሳቢያን ፖሊስ ጣቢያ ለምርመራ ተላልፋ መሰጠቷን የድሬዳዋ ማረሚያ ማዕከል ህዝብ ግንኙነት ክፍል መረጃ ያመላክታል። የህግ ታራሚዎችን በማረሚያ ቤት ቆይታቸው ታርመው ታንጸው አምራችና ህግ አክባሪ ዜጎች ሆነው እንዲወጡ ሁሉም የህብረተሰብ ክፍልና ታራሚ ጠያቂ ቤተሰቦች የተከለከሉ ነገሮችን ወደ ማረሚያ ቤት እንዳይገቡ የበኩላቸውን ኃላፊነት እንዲወጡ የማረሚያ ማዕከሉ ጥሪውን አስተላልፏል። ውድ ተመልካቾቻችን የሳምንቱ መረጃዎቻችን የተከታተላችሁትን ይመስሉ ነበር። ከመረጃዎቹ ጋር ቆይታ ያደረኩት ዋና ሳጅን ፍረወይኒ ግሩም ነበርኩ። ከቀሪ የማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ። መረጃዎችን ተከታትለን ተመልሰን ተገናኝተናል። በመቀጠል ወደ እናንተ የምናደርሰው መሰናዷችን የህግ ታራሚዎች አውቀውም ይሁን ሳያውቁ በፈጸሙት ወንጀል ጥፋተኛ ተብለው ወደ ማረሚያ ቤት ይመጣሉ። ታዲያ ወደ ማረሚያ ቤት ከገቡ በኋላ ለተለያዩ ድብርትና ጭንቀቶች እንዳይጋለጡ ማረሚያ ቤቱ የስነ ልቦና ማማከር እንዲሁም ደግሞ የነፃ የህግ ድጋፍ አገልግሎት ያመቻችላቸዋል። እሱን የዳሰሰ ፕሮግራም ተከታትለን ተመልሰን እንገናኝ። ሰዎች አውቀውም ይሁን ሳያውቁ በሚፈጽሙት የወንጀል ተግባር እንደየፍርድ ውሳኔያቸው በህግ ጥላ ስር ይውላሉ። ታዲያ ወደ ማረሚያ ቤት በሚገቡበት ጊዜ ከቦታው አዲስነት፣ ከቤተሰብ በመነጠልና በሌሎችም ምክንያቶች የስሜት አለመረጋጋት ሊታይባቸው፣ ለፍርሃትና ለጭንቀት ሊጋለጡ ይችላሉ። በማረሚያ ቤቶችም ታዲያ እነዚህን መነሻ በማድረግ የስነ ልቦና ድጋፍና የምክር አገልግሎት እንዲያገኙ ይደረጋል። ይህ ድጋፍ ከሚሰጥባቸው ማረሚያ ተቋማት መካከልም የቃሊቲ የሴቶች ማረሚያና ማረፊያ ማዕከል አንዱ ሲሆን በማዕከሉ ተገኝተን ያነጋገርናቸው ሴት ታራሚዎችም የስነ ልቦና ድጋፍ እያገኙ መሆኑን ያነሳሉ። ማረሚያ ቤት ስገባ የነበረው ነገር ማለት ከባድ ነበረ። በጣም ነበረ የምፈራው። በጣም ሳይኮሎጂካሊ ጤናዬም ጥሩ አልነበረም። ምክንያቱም ልጆቼን ጥዬ ስለመጣው ማለት ነው። ልጆቼን ሳስብ ምናምን ይጨንቀኛል። በጣም ብዙ ጊዜ አለቅስ ነበረ። እዚህ ከመጣው በኋላ ግን እነሱ ከሚሰጡት ምክር አገልግሎት ተስፋ ነገ ከዚህ ወተን ምን እንደምንሆን ጭምር ብዙ ነገር በቃ እንደ ኃላፊ ብቻም ሳይሆን እንደ ቤተሰብ እንደ ሴት እንደ እናትም አቅርቦ ምክር የሚሰጡን አሉ። መጀመሪያ በጣቢያ የተወሰነ ጊዜ ቆይቻለሁ። ከዛ ጣቢያ በነበርኩበት ሰዓት ላይ ራሴን ራሱ አልጠብቅም ነበር። በጣም ጭንቀት ነበረብኝ። የሆነ ለመተኛት ራሱ ብቻዬን ነበር እንትንም ለበብዛት ብቸኝነትን አዘውትር ነበር። ወደዚህ ከመጣው በኋላ ደግሞ የተወሰነ ጊዜ ለሳምንት ያህል እንደዚህ አይነት አገልግሎት እንደሚሰጥ አላውቅም ነበር። ከሳምንት በኋላ ነው ከዛ በማንበብ ያለብኝን የሳይኮሎጂ መጽሐፍ እንዳነብም ነገሩኝ። በጣም ረድተውኛል። ምክንያቱም በዛን ሰዓትና አሁን የነበርኩበት አንድ አይደለም። በጣም የተረበሹ ተስፋ የቆረጡ ጭልምልም ያለባቸው በቃ ምን እንደሚይዙ ምን እንደሚጨብጡ እንኳን የማያውቁ ሰዎች ያጋጥሙናል ብዙ ጊዜ። ከዚያ ምን ጀምረው ከቅበላ ነው። ልክ መጀመሪያ ቅበላ በተቋሙ ከተካሄዶላቸው ወደኛ ከመጡ በኋላ በሰሩት ወንጀል ተጸጽተው ሁለተኛ ወደ ወንጀል እንዳይገቡ ራሳቸውን አዘጋጅተው ለመማር ለመሰልጠን ከወንጀለኝነት አስተሳሰብ ወጥተው
የእርምት ጊዜያቸውን ውጤታማ አድርገው የሚያሳልፉበት ጊዜ እንደሆነ ያንን በማሳወቅ ኦሪንቴሽን በመስጠት እንጀምራለን። በማረሚያ ቤቱ በተቋቋሙት የስነ ልቦና፣ ማህበራዊ፣ ስፖርትና መዝናኛ እንዲሁም የንቃተ ህግ ድጋፍ አገልግሎቶች ታራሚዎች ለስነ ልቦናዊ ቀውስ እንዳይጋለጡ እየተሰራ ስለመሆኑም ይናገራሉ። የሚያስፈልጋቸውን ሰዎች እኛ ቴክኒካሊ እንመርጣለን። ለምሳሌ የሚረበሹ ጊዜ እንቅልፍ ተረጋግተው የማይተኙ ጉዳያቸውን ለመከታተል ብቁ የስነ ልቦና ሁኔታ ላይ ያልሆኑ ከቤት ኮሚቴዎች አሉ። በእነሱ ሊሰጠን ይችላል፣ ሪፈር ሊደረጉ ይችላሉ ወደኛ። ከዚህ በፊት ስነ ልቦና ድጋፉን ያገኙ የህግ ታራሚዎች ወደኛ ሪፈር ሊያረጓቸው ይችላሉ። እኛ በየጧቱ በየሁል ጊዜ ስንገባ ወደ ስራ ሌላ ስራ ከመጀመራችን በፊት ራውንድ እናረጋለን፣ እናያለን። በየቤታቸው በየቤቱ ተከታታይ ባለሙያ ያለ ከማረም ማነጽ በዚያ ሰዓት ኦብዘርቭ የምናረገው ነገር ይኖራል። ተነጥሎ ለብቻ መቀመጥ፣ ሽፍንፍን ብሎ መተኛት፣ ሌላው ተነስቶ ጥቅልል ብሎ አልጋቸው ውስጥ የሚተኙ አሉ። ንጽህናቸው፣ የግል ንጽህናቸው፣ ጸጉራቸው ሊሆን ይችላል፣ ዩኒፎርም አለባበሳቸው፣ ያንን ተመልክተን ወደኛ እንዲመጡ እናደርግና የነዚያን ክትትል እንጨምራለን። ከሰው ጋር አልገናኝም ነበር። እኔ በጣም ነበር የሚከፋኝ፣ አለቅስ ነበር፣ ምናምን ተክስ ነበር። በቃ መሆነሽ ነው ምናምን ብለው ሲመጡ በቃ ፊቴን አስጣቸውም ተሸፋፍኝ ነበር ማለቅሰው። በቃ አንስ ደስ ብቻ ነበር ተነስቼ የሚሄደው ነው። ግን አሁን ቁጭ ብዬ ሳስበው በቃ ብዙ ነገሮችን ጠቅሞኛል። እኔ ድረጋጋ አድርገውኛል፣ ወደ ማህበር እንድደረጃ አድርገውኛል። ልጆቼ ሲናፍቁኝ በጣም እንቅልፍ አይመጣም፣ በጣም ነው የሚያስጨንቀኝ፣ በጣም ይከፈኛል ብዬ አለቅስ ሁላ ነበር። ከዛ ከነሱ ጋር ሲገናኝ እነሱ ከሚሰጡኝ ምክር እንትን ሲል እረጋጋለሁ፣ ወደ ራሴ እመለሳለሁ። በቃ ራሴን ጠልቼ ነበረ። በጣም ጭንቀት ውስጥ ነበርኩኝ። የሆነ ለራሴም ቦታ ምንም አይነት ቦታም የለኝም ነበረ። በቃ ህይወት እዚህ ጋር ነው የሚያቆመው ብዬ ነበር የወሰንኩት እኔ ለራሴ ማለት ነው። ከዛም በኋላ ግን በእያንዳንዱ ነገር ምክር ሳገኝ ምን ስል ለካ ህይወት ይቀጥላል የሚለውን ነው ያሰብኩት። የህይወት ክህሎት ስልጠናና የማማከር አገልግሎቱ በማረሚያ ተቋሙ የማረምና ማነጽ ድጋፍ ሰጪ አባላት እንዲሁም በስነ ልቦና ባለሙያዎች የሚሰጥ ሲሆን በየጊዜውም ክትትል ይደረግላቸዋል። እንደየኬዛቸው የተናጠል ለሚያስፈልጋቸው የተናጠል የምክክር አገልግሎት፣ የቡድን ለሚያስፈልጋቸው የቡድን የምክክር አገልግሎት እንሰጣለን። ለምሳሌ ቡድን የምንሰጠው የመጡበት ኬዝ ተመሳሳይ የሆነ ወይንም ደግሞ የቆዩበት ቆይታ ለምሳሌ ከሱስ ጋር የተገናኘ ችግር ውስጥ ያሉ ከሆኑ ተመሳሳይ ኬዝ ስለሚሆን እርስ በርስ ተማምረው በራሳቸው ወደ መፍትሄ እንዲመጡ የምናግዝበትን መንገድ እያመቻቸን ከባለሙያ ጋር ሆነን ያን እናደርጋለን። የተናጠል ከሆነ ደግሞ ምስጢራቸው በተጠበቀ ሁኔታ ምናልባት ወደዚያ ወንጀል የሚያስገባቸው የተደበቀ የልጅነት ህይወታቸው ውስጥ የቆየ ችግር ካለ ያንን ራሳቸው ብቁ ሆነው የሚወጡበትን መንገድ በሂደት ወደዚያ ሁኔታ ውስጥ እንዲገቡልን ማገዝ ነው። እንግዲህ ቴክኒካሊ የስነ ልቦና እንትን ተጠቅመን ቴዎሪዎችን ተጠቅመን የሳይኮሎጂ ቴዎሪዎችን በዛ መልክ ነው እገዛ የምናደርገው። ከዚያ ተረጋግተው ወደየ አስፈላጊው ሁኔታ ከተሰማሩ በኋላ ክትትል እናደርጋለን። እነሱ ከሚሰጡት ምክር አኳያ በቃ ወደ ራስሽ ትመለሻለሽ፣ ብዙ ነገር ታስቢያለሽ፣ ተስፋ ታረጊያለሽ፣ ስለ ነገ፣ ስለ ቤተሰቦችሽ ወጥቼ ስራ መስራት ይችላል መኖር ይችላል የሚል ነገር እንድታስቢ ያረጉሻል። ብዙ ነገር እኔ ተጠቃሚ ሆኛለሁኝ። እኔ እንደዚህ ቆም ሄዳለሁኝ። ቃኑም ይሄንን በቃ 6 አመት ጨርሼ የምወጣም አልመሰለኝም። ግን ዛሬው አባሽን ጨርሼዋለሁ። ቀሪው ትንሽ ነው። ግን በቃ ማልቀስ ምንም መፍትሄ እንዳይሆነ ራስ እንደሚጎዳና ማስብ ወደ አገልግሎት ሄደው የተለያዩ ምክሮችን ቢወስዱ ጠቃሚ ሆና ብዬ አስባለሁ። ለኔ ባለውለታዬ ናቸው። ምክንያቱም በፊት የነበርኩበትና አሁን ያለሁት አንድ አይደለም። በጣም ልዩነት አለኝ። እንደ ውጭውም ባይሆንም ይሁን በራሴ ተማምኜ የሚመጣብኝ ነገር አምኜ ተቀብያለሁ። ወንጀል ፈጽመው መጥተዋል። ኦሬዲ በወንጀላቸው ተፈርዶባቸዋል። ሳናገድ አቅርበን እያስተማር እውነታውን አውቀው ተረድተው ወንጀል ስለፈጸሙ ጥፋት ስለፈጸምኩ በህግ ፊት ጥፋተኛ ስለሆንኩ በዚህ በእስራት ተቀጥቻለሁ፣ ግን ለወደፊት ምንድነው ማድረግ ያለብኝ የሚል አስተሳሰብ እንዲይዙ እነሱ ያንን ካሉ በቃ ስራው ይቀልልናል ማለት ነው። የትብብር ስራ ነው። ተባብረን ብንቀጥል የተሻለ ይሆናል። ድጋፉ በዚህ መልክ ቢጠናከር ውጤታማ እንሆናለን ብዬ አምናለሁ።
በሌላ በኩል በማዕከሉ ታራሚዎች የክስ ሂደታቸውን በፍርድ ቤት በሚከታተሉበት ጊዜ ጉዳያቸውን በሚገባ ለማስረዳትና ለመከራከር የህግ እውቀታቸው እንዲሰፋና የፍርድ ቤት ሂደትን እንዲያውቁ ከስነልቦና ድጋፉ ጎን ለጎን ለቀጠሮ እስረኞችና ለህግ ታራሚዎች ነፃ የህግ ድጋፍ አገልግሎትም ይሰጣል። የነፃ ህግ አገልግሎት ማለት ያው ምንም አይነት ብር ከታራሚዎች በኩል ምንም አይነት ብር ሳይቀበል ነፃ የሆነ ድጋፍ መስጠት ማለት ነው። ይሄን ድጋፍ ማማከር ሊሆን ይችላል፣ ይግባኝ ማዘጋጀት ሊሆን ይችላል። የተለያየ ዘርፈ ብዙ የሆኑ ጉዳዮች ላይ ታራሚዎችን መርዳት ነው ማለት ነው። ነፃ ህግ አገልግሎት ማግኘት እንደ ሰብአዊ መብት ከህገ መንግስታዊ መብት ነው የሚነሳው። ያም አንዱ ዓላማ በሚከራከሩበት ጊዜ አቃቤ ህግ የተማረ ነው፣ የስራ ልምድ አለው። የመንግስትን ሀብት ተጠቅሞ የትኛውንም ለክሱ ማስረጃ የሚሆነውን ነገር ማቅረብ ይችላል። በተቃራኒው ደግሞ ተከሳሾች ምንም የህግ እውቀት የሌላቸው ምናልባትም ያልተማሩም ይሆናሉ። እዚህ ሁለቱ ሲከራከሩ የተከራካሪ ወገኖች ያልተመጣጠነ የመከራከር አቅም ኢፍትሐዊነት እንዳያስከትል ነፃ የህግ አገልግሎት ማግኘት አለባቸው ነው። እኛ አሁን ፍርድ ቤት አንቆምም፣ ግን ይሄንን ፍርድ ቤት ድረስ ከወሰኑ ተከላካይ ጠበቃ በፍርድ ቤት የማግኘት መብት አላቸው። ብዙ ጊዜ እንዲያውም የባለሙያ እጥረት ምን እየተባለ ሳይወከሉ እኛ ጋር ጉዳያቸው ስናየው ያለምንም ጠበቃ ብቻቸውን ተከራክሮ የምናገኝበትና ይግባኝ ስንጠይቅ አንዳንድ ችሎቶች ላይ ተቀባይነት አግኝቶ በገደብ እስከ መለቀቅ እንደዛ ውጤታማ ጉዳዮች አሉ። ስለዚህ ይሄ በህግ ባለሙያዎችም ቢሆን ጠበቆች ፍቃድ አውጥተው የሚሰሩ ነፃ የህግ አገልግሎት አንዱ ነው። ታራሚዎች ወይም የቀጠሮ እስረኞች የሚያጋጥሟቸውን ውስብስብ የህግ ጉዳዮች ባለመረዳት ወይም በቂ የህግ ድጋፍ አገልግሎት ባለማግኘት የተነሳ ፍትህ ሲጓደልባቸው ይስተዋላል። ነፃነታቸውም ደግሞ ተገድቦ ስለሚገኝ መረጃ በአግባቡ የማያገኙባቸው ሁኔታዎች አሉ። ሴንተር ፎር ጀስቲስም እነዚህን ታሳቢ አድርጎ ነው የነፃ የህግ ድጋፍ አገልግሎት ማዕከላቱ ላይ እየሰራ የሚገኘው ማለት ነው። ታራሚዎችም የሚያገኙት ነፃ የህግ ድጋፍ ለክስ ሂደታቸው የጠቀማቸው እንደሆነ ያነሳሉ። በቃ ዝም ብዬ ፍርድ ቤት ሄጄ እመጣለሁ እንጂ ምንም አላቅም ነበር። ከዛ ወደዚህ ስመጣ በቃ ብዙ ነገር አወቅኩ ስለ ህግ ማለት ነው። የጠየቅሽው ነገር በስነ ስርዓት ነው የምታገኘው እና ይግባኝ ምናምን ስትፈልግ ግልባጩ ማምጣት ስትፈልግ እነሱ ጋር ነበር እንትን የምናረገው። ህግ አማካሪ ጋር ብዙ ድጋፍ እያገኘን ነው። ተፈርዶብኝ መጀመሪያ ቀጠሮ እያለሁ ምንም አውቀው ነገር አልነበረኝም። ማልቀስ ነበር በቃ ለምን እንደዚህ ሆንኩ ብዬ በቃ ማልቀስ ነበር። ከዛ ወደ ሲፈረድብኝ ወደ ህግ አማካሪ ሂጅ ምናምን ሲል ካውንስሊንጎች ምክር ሲሰጡኝ ከዛ ህግ አማካሪ ስለ እንደዚህ ይሄን ማቅለያ እንደዚህ ነው ምናምን አለኝ። ይሄ ቢሆን ይሄ በእንት ብት ይሄን ብታስጥፊ ይሄ ረዳሻል፣ ይሄን ብታመጪ ምናምን ተክፍለ ሀገሬን ብታመጪ ይሄ ማቅለያ ይሄ የተወሰነ እንደዚህ ረዳሻ ምናምን ይሉ ነበረ። የተለያዩ ግዳፎች ሰጥተው ነበር። በዋነኝነት ሁለት አይነት ታራሚዎች ስላሉ ማለትም የቀጠሮና የፍርድ እስረኞች ናቸው ያሉት። ቀጠሮ ማለት ገና ያልተፈረደባቸው የክስ ሂደታቸው የፍርድ ቤት ክስ ሂደታቸው በሂደት ላይ ያለ እና ደግሞ ተፈርዶባቸው እዚህ ፍርዳቸውን እየተከታተሉ ያሉ ናቸው። ሶ ቤዝድ ኦን ዛት የተለያየ ነው ፍላጎታቸውም ማለት ነው። የቀጠሮ እስረኞቹ ብዙ ጊዜ ለነሱ ፕሮቫይድ የምናደርገው ሰርቪስ ጥፋተኛ ናችሁ ከተባሉ በኋላ ማቅለያ እናዘጋጅላቸዋለን። የተለያየ ማቅለያ አዘጋጅተን ፍርዳቸው እንዲቀልላቸው ማለት ነው። ሌላ ደግሞ የተለያዩ የፍርድ ቤት ማመልከቻዎችን እንጽፍላቸዋለን። ከዛ በተጨማሪ ደግሞ ኦራል የሆነ ደግሞ በአፋችን ደግሞ የምናግዛቸው የህግ ምክሮች ደግሞ አሉ። ለምሳሌ ፍርድ ቤት ሄደው ምንም ማያውቁት ነገር ስለሆነ ህጉን ሂደቱን እንዴት እንደሆነ ምን ቢሉ ለነሱ የተሻለ አውትካም ይኖረዋል የሚለውንም እናማክራቸዋለን። ፍርደኞቹ ደግሞ የምንሰጠው አገልግሎት በዋነኝነት የይግባኝ ነው። ይግባኝ ማለት የስር ፍርድ ቤት ይፈርድባቸዋል። ከዛ በውሳኔው ወይ ፍርዱ ላይ ልክ አይደለም ጥፋተኛ ልባል አልችልም የሚለው ሊሆን ይችላል፣ ወይ ደግሞ ቅጣት ውሳኔው ላይ አይ 5 ዓመት 6 ዓመት ለኔ በስቶብኛል ሊቀነስልኝ ይገባል ከዚህ ነገር አንፃር የሚለውን እንጽፍላቸዋለን። ወደ የመጀመሪያ ደረጃ ፍርድ ቤት ከተፈረደባቸው ወደ ከፍተኛ ፍርድ ቤት ነው ይግባኝ የምንልላቸው። ከፍተኛ ፍርድ ቤት ደግሞ ከሆነ ወደ ጠቅላይ ፍርድ ቤት ነው የምንልላቸው። ከዛ በዘለለ ደግሞ
ወደ ሰበርም ደግሞ አሁን እየጻፍን ነው ማለት ነው። የፍትህ ተደራሽነትን ለማረጋገጥ ነፃ የህግ አገልግሎት አስፈላጊ በመሆኑ በህገ መንግስት ደረጃም በአዋጅ ቁጥር 943 ህዝባር 2008 አንቀጽ 4 እና 6 ላይ እንዲሁም በአዋጅ ቁጥር 1249 ህዝባር 2013 አንቀጽ 31 ላይ የፍትህ ሚኒስቴር ማንኛውም በጥብቅና ድርጅት ተቀጥሮ ወይም በግሉ የሚሰራ ጠበቃ ነፃ የህግ አገልግሎት መስጠት እንዳለባቸው ተገልጿል። ከዚህ አንጻርም የሚመለከታቸው ተቋማት እንዲሁም የህግ ባለሙያዎች ትብብር ወሳኝ ስለመሆኑ ያነሳሉ። አንድ ጠበቃ ከስተሽ ለመከራከር ማለት በጣም በመቶ ሺዎቹ የሚፈጅ ነገር ነው። እኛ እሱን ነው እየሰራንላቸው ያለ ነው። በነፃ የመቶ ሺህ ላይክ አንድ ሰው እኛ አገልግሎት ገብቶ ሲወጣ ቢያንስ በትንሹ ከ500 ብር በታች የሆነ ሰርቪስ አይደለም በብር ቢተመን የምንሰራው። ምክንያቱም በጣም ብዙ ወጪ አውጥተን ነው ወረቀቶችን ፕሪንት የምናደርግላቸው። በነፃ ነው ይሄንን የምናደርገው። ድጋፍ አገልግሎቱን ስንሰጥ ለራሱ ያለው አለ፣ ይግባኝ ስንል ደግሞ አለ እና አንድ ሰው ነፃ ድጋፍ ማግኘቱን ካለማግኘቱ ጋር ስናወዳድረው ሊወዳደርም የሚችል ነገር አይደለም። ምክንያቱም ያገኘ ሰው ይግባኝ የፈታቸው ሰዎች አሉ አልኩሽ። እነዚህ ሰዎች ይሄ የነፃ ሴንተር ፎር ጀስቲስ የሚሰጠው የነፃ ህግ ድጋፍ አገልግሎት ባይኖር ኖሮ እዚሁ ታስረው ሊቀሩ ነበር ማለት ነው። ምክንያቱም ከየትም ሊያገኙት አይችሉም ይሄን ሰርቪስ። ሰው ከፍትህን ከማስፈን አንጻር በጣም የሆነ ትልቅ የሆነ አስተዋጽኦ አለው ብዬ ነው ማስበው። ታህሳስ 2017 እስከ ታህሳስ 2018 ወይም በፈረንጆቹ ከጃንዋሪ እስከ ዲሴምበር ባለው በ2025 ማለት ነው 5227 የሚጠጉ ታራሚዎች እንዲሁም የጊዜ ቀጠሮ እስረኞች የነፃ የህግ ድጋፍ አገልግሎት ተጠቃሚ ሆነዋል። ነገር ግን አገልግሎቱ በዚህ ሊገደብ አይገባም። የነፃ የህግ ድጋፍ አገልግሎት መድረስ ያለበት ከፖሊስ ጣቢያ ጀምሮ በፍርድ ቤቶችም ጭምር ከዛ ከሚነሳው የፍርድ ሂደት ጀምሮ መሰራት ያለበት ነው። እኛም ወደዛ ለማስፋት እናስባለን። ፕሮግራሙን ተከታትለን ተመልሰን ተገናኝተናል። በመቀጠል ወደ እናንተ የምናደርሰው ፕሮግራማችን በፌዴራልና በክልል ማረሚያ ቤቶች ተጉዘን የተለያዩ የህግ ታራሚዎችን የማረሚያ ቤት ቆይታ እንዲሁም ደግሞ የአባላት የስራ እንቅስቃሴ ምን ይመስላል የሚለውን ወደ እናንተ የምናደርስበት መሰናዷችን ነው። በዛሬው ፕሮግራማችንም በቀጠሮ ማረፊያ ማዕከል ተገኝተን ከአንድ አባል ጋር የማረሚያ ቤት የስራ እንቅስቃሴው ምን ይመስላል የሚለውን ቆይታ አድርገናል። ቆይታውን ተከታትለን ተመልሰን እንገናኝ። ከ15 ዓመታት በላይ በፌዴራል ማረሚያ ቤት ኮሚሽን ያገለገሉ ይገኛሉ። ዋና ሳጅን አማረ ካሰው በልጅነታቸው ባደጉበት የገጠር መንደር መምህር የመሆን ህልም የነበራቸው ባለታሪካችን በ2003 ዓመተ ምህረት የፌዴራል ማረሚያ ቤት ኮሚሽን የአባልነት የስራ ማስታወቂያ ባወጣበት ጊዜ ተቋሙን እንደተቀላቀሉም ያስታውሳሉ። ወደ ፌዴራል ማረሚያ ቤት የተቀላቀልኩት ያው አጋጣሚ ነው እንጂ አስቤበት አይደለም። ሆኖም ግን ያው ወደ ማረሚያ ቤት ኮሚሽን ከገባው በኋላ ግን ጥሩ የስራ ተሞክሮና ጥሩ የስራ ልምድ ያገኙበት ሁኔታዎች አሉ። ወደ ማሰልጠኛ ከገባን በኋላ ያው ለተቋሙ እዛም ከክፍለ ሀገርም ወተንም ስለማላቅ ያው አዲስ ነው ሀገሩም ለኛ። ስለዚህ ከዛ አንፃር ያው ስልጠናዎችን ሰልጥነን ጥሩ ስነ ምግባር ጥሩ የስልጠና ሙያ ወስደን ወደ ተቋማት የተበተንበት ሁኔታዎች አሉ። በስልጠና ወቅት ደግሞ ትልቅ የሆነ ተሞክሮና ልምድ ያገኘንበት ሁኔታዎች አሉ። ከዛ አንፃር ለኛ ያው እንደኔ እንደግሌም ማሰልጠኛ ትምህርት ቤቱ ከነበረኝ ከህይወቴ በላይ እንዲያስተምረኝ ትልቅ ስንቅ ይዞልኛል ማለት እችላለሁ።
የፌዴራል ማረሚያ ቤት ኮሚሽን ብቁ የሆነ አባልና አመራር ለተቋሙ ብሎም ለሀገሪቷ ለማፍራት በየማሰልጠኛ ማዕከላቱ የተለያዩ ስልጠናዎችንና ትምህርቶችን በመስጠትና በማብቃት ወደ የማረሚያ ተቋማቱ ያሰማራሉ። ዋና ሳጅንም መደበኛ ስልጠናዎችን አጠናቀው ከተመረቁ በኋላ በተለያዩ ማረሚያ ቤቶች በአባልነትና በአመራርነት እየሰሩ ይገኛሉ። ከማሰልጠኛ ትምህርት ቤት በጣወጣት ፕሮግራም ስናወጣ ያው ቀጠሮ ማረሚያ ቤት ማዕከል ነው ከመጀመሪያው የደረሰኝ ከ2003 ጀምሮ ያው እስከ 2005 በቃሊቲ ማረሚያ ማዕከል የነበርንበት ሁኔታዎች አሉ። ከዛ በኋላ ወደ ቂሊንጦ ማዕከል ነው የተዛወርነው። ስለዚህ ቀጠሮ ወደዚህ ሲመጣ እኛም አብረን የመጣንበት ሁኔታዎች አሉ። ከ2003 ጀምሮ እስከ 2008 ያው በፈጻሚ አባል ሆኜ ነው ስራ የቆየሁት። ከዛ በኋላ ከ2008 ጀምሮ እስከ 2010 ቲም አመራር ነበርኩ። ከ2010 እስከ 2015 አካባቢ ጋንታ መሪ ነበርኩ። ከ2016 እስከ 2017 አካባቢ ደግሞ ያው በሽፍት ኃላፊነት የሰራሁበት ሁኔታዎች አሉ። አሁን ደግሞ በአሁኑ ሰዓት ያው የጥበቃ ተወካይ ሆኜ ስራዬን እያከናወንኩ ያለበት ሁኔታዎች አሉ ማለት ነው። ከ15 ዓመታት በላይ ተቋሙን እያገለገልኩ የሚገኘው ስራዬን በመውደዴና በማክበሬ ነው የሚሉት ዋና ሳጅን አማረ ካሰው ለራስ መታመን ለተቋምና ለሀገር መታመን ነውና ስራዬን በአግባቡ ለመወጣት ከሌሎች የሙያ አጋሮች ጋር በትብብር መስራት የስራ ባህሌ ነው ይላሉ። ቲም አመራርም በነበርኩበት ይሁን ጋንታ መሪም በነበርኩበት ጊዜያት ሰርቶ ከማሰራት አንጻር አመራር ሲኮን ማዘዝ ብቻ ሳይሆን እየሰሩ ከማሰራት አንጻር የኔ ትልቅ አስተዋጽኦ አለ የሚል ሐሳብ አለ። 12 ሰዓት ነው የምወጣው ከቤቴ። 12 ሰዓት ከወጣም በኋላ ፎሌን 1 ሰዓት ተኩል የማሰለፍና ኦሪንቴሽን የመስጠት ወደ ተለያዩ ፍርድ ቤቶችና ሆስፒታሎች የሚሄዱ አባሎችን አመራሮችን ኦሪንቴሽን የመስጠትና ከባድ ጥንቃቄ የሚያስፈልጋቸው እስረኞችን በአግባቡ የመግለጽና የማሳወቅ ሁኔታዎችን የመስራት ሁኔታዎች አሉ። ከዛ በዘለለ ያው እኔም በፊት ሽፍታ ኃላፊ በነበርኩበት ጊዜያት ያው ፍርድ ቤት የሚሄድበት ሁኔታዎች አሉ። አሁን ግን ጥበቃ ተወካይ ከሆንኩ በኋላ ያው የማሰማራቱን ሂደት ላይ ነው እየሰራ ያለሁት። ስራዎች ከባድ ቢሆኑም እነዛን ተቋቁሞ ግን ስራዎችን የማስኬድና በአግባቡ ውለው የሚመጡበትን ሂደት እየተከታተልኩና እያሰራ ያለሁበት ሁኔታዎች አሉ። በቀጠሮ ማረፊያ ማዕከል እየሰሩ ያሉት አመራሩ በስራ ላይ የሚገጥሙንን ችግሮች፣ ሁኔታዎችን በመረዳት በትዕግስትና በጥበብ ማለፍ እንደሚገባም ይናገራሉ። ብዙ ጊዜ ስራ ላይ የሚያጋጥሙን ሆስፒታል አካባቢ ላይ አንዳንድ እስረኞች ለሕክምና ብለው ወጥተው ያልተፈለገ የተከለከለ ነገር ይዘው የመምጣት ሁኔታዎች የሚታዩበት ሁኔታዎች አሉ። እነሱን ደግሞ እዛው ፍርድ ቤት አካባቢ ወይም ሆስፒታል አካባቢ ላይ ፈትሾ የማስቀረት ሁኔታዎች ይታያሉ። እና ከዚህ በፊት የገጠመን ምንድነው ጥቁር አንበሳ ሆስፒታል የተከለከለ ነገር እስረኛው ከቤተሰብ የመቀበል ሁኔታዎች ነበሩ። እሱን እዛው ፈትሸን የማስቀረትና የመያዝ ሁኔታዎች የነበረበት ያጋጠሙን የፈተኑን ችግሮች እነዚህ ናቸው። በስራም በትምህርትም ራሳቸው እንዲያሻሽሉ ተቋሙ እድል እንደሰጣቸው የሚያነሱት ባለታሪካችን በስራቸው የበለጠ እንዲተጉ በተለያዩ ጊዜያት የምስጋናና የእውቅና ሰርተፊኬት፣ የተሻለ ውጤትና አፈጻጸም በማግኘታቸው ደግሞ የዋንጫ ሽልማት ተሰጥቷቸዋል። ለሌሎች አባልና አመራርም ስራ መውደድና ማክበር ይገባል ሲሉም ይመክራሉ። ለአባሉም ይሁን ለአመራሩ ማስተላልፈው መልእክት ምንድነው? አንደኛ ስራው ወደ የፌዴራል ማረሚያ ቤቶች ስራ ይታወቃል። ስለዚህ ሁሉም በቀናነት በንጹህ ህሊና ማገልገልና ከዛ በዘለለ ደግሞ ሁላችንም እዚህ ደርሳለሁ ብሎ አስቦ በቅንነት መስራት ይጠበቃል። በስተመጨረሻ መግለጽ የምንፈልገው ለዚህ እንድደርስ ላደረጉኝ መልካም የሆኑ አባሎች፣ መልካም የሆኑ አመራሮች አሉ። እነሱን ነው ማመስገን የምንፈልገው።
የፌዴራል ማረሚያ ቤት ኮሚሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመሆን ዘወትር እሁድ በዚህ ሰዓት ወደ እናንተ የምናደርስላችሁ ሳምንታዊ የማረሚያ ቴሌቪዥን ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን በመምራት አብሬያችሁ የቆየሁት ኮንስታብል ኢየሩሳሌም ሚሊዮን ነበርኩኝ። ሳምንት በሌሎች ፕሮግራሞች እስከምንገናኝ ቸርን ሰንብት።